لله وإنا إليه راجعون ኮሜዲያን እሸቱ መለሰ ከስር ያለው የሚል መጨረሻም ቃሉ ፑቲክ ታሪክ ሰርቷል። ትልቅ የተባለው ኮሜዲያን እሸቱ የዩቲዩብ አልጎሪትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ዛሬም እንደተለመደው በርከት ያሉ መረጃዎችን እየላችሁ መጥቻለሁ። ከዛ ውስጥ የሚያሳዝነው እነዚህ ታላቅ ዓሊም ሞተዋል። አላህ ጀነት ይበላቸው። ስለሳቸው ሙሉ መረጃ ያለው ስለ ዶንኪ ቲዩብ ስለ ቃሉ ቡቲክና ሌሎችንም መረጃ አካትቼላችኋለሁ። ላይክ ሰብስክራይብ እና ሼር ያደረጋችሁ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። መልካም ቆይታ። ሊላሂ ወኢና ኢለይሂ ራጅዑን የሼህ መሐመድ ሀያት ደረሳና የብዙ ዓሊሞች ሼህ የነበሩት ሼህ ሪድዋን ያህያ ወደ አኺራ ተሻገሩ። የአፋሩ ታላቅ ዓሊም የነበሩት የሼህ መሐመድ ሀያት ደረሳና የብዙ ዓሊሞች ሼህ የነበሩት ሼህ ሪድዋን ያህያ በዛሬው ቀን ወደ አኺራ ተሻገሩ። ሼህ ሪድዋን በአፋር ክልል ዞን 4 ያሉ ወረዳ ውስጥ ብዙ መሻይኮችን ሲያቀሩ የነበሩ በጥሩ ባህሪያቸውና በቸርነት በማህበረሰብ ዘንድ መልካም ተቀባይነት ያላቸው እንዲሁም ዲንን በመካደም የኖሩ ታላቅ ዓሊም ሲሆኑ በዛሬው ቀን በ86 ዓመታቸው ወደ አኺራ ተሻግረዋል። ሼህ ሪድዋን ያህያ አላህ ማረፊያቸውን ጀነት ያርግላቸው ዘንድ ለወዳጅ ዘመዶቻቸውም ሶብርን እንዲለግሳቸው እንመኛለን ይላል ኡስታዝ አቡበክር አህመድ። አላህ ይርሐማቸው፣ የጀነተል ፊርደውሲል አዕላ ይበላቸው። ሞት ለማንም የማትቀር ሐቅ ናት። አላህ መጨረሻችንን ያሳምርልን፣ እሳቸውንም በፊርደውሲል አዕላ ይቀበላቸው ማለት ነው። የነው እላችኋለሁ። ወደ ቀጣይ መረጃ እንለፍ። ቦቼ ኡስታዝ ሱፊያንን እንደምታውቁት ተስፋ አደርጋለሁ ማለት ነው። ኡስታዝ ሱፊያን በመጀመሪያ እንኳን ደስ ያለህ እላለሁኝ። ካፕቴን ሱፊያን ኡስማን ይባላል ማለት ነው። እጅግ በጣም ያስገረመኝ ዘሩ ቀለጠ የሚለው የቤቶች ድራማ ዳይሬክተር ማለት ነው። ታውቁታላችሁ አይደል? ስለሱ ስለ ኡስታዝ ሱፊያን የተናገረውን ቪዲዮ ልጋብዛችሁና ከዛ በኋላ እችን ጽሁፍ አነብላችኋለሁ። ይሻል መሰለኝ። አይሻልም? ይሻላል። ዘሩ የሚናገረውን በቃ የመሰከረለትን ምስክርነት የሰጠበትን የሱን ቪዲዮ እናዳምጥና እችን ጽሁፍ በኡስታዝ ሱፊያን ዙሪያ ያለ ጽሁፍ ናት፣ አነብላችኋለሁ። ላይክ ሰብስክራይብ ሼር ያደርጋችሁ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። እና ትናንት ሳገኘው በጣም ነው የተገረምኩትና እንግዲህ ጥላይ እዚህ ድረስ መጥተህ ስለነበረን ቆይታ በጣም ክብረት ይስጥልን። ካንተ ደግሞ የቀረ የጎደለ ካለ እድሉን ልስጥ። አንድ ነገር ልናገር። ትናንት ስላገኘሁት ገርሞኝ ነው። አንድ ሰው ስሙን እንዳነሳ ፈቃደኛ ይሁን አይሁን አላውቅም። ሰው ግን ባነሳው ምንም አይደለም። የበጎ ነገር ምሳሌ ነው። ሱፊያን ይባላል። ማስተርስ ከኔ ጋራ አብሮ የተማረ ሰው ነው። እሱ 2 ወይም 3 ማስተርስ ዲግሪ አለው። አይ ቲንክ ሎው እና ማኔጅመንት ይመስለኛል። 3ኛ ይሁን 4ኛ ዲግሪውን ከኔ ጋራ ቁጭ ብሎ ማስተርስ ይማር ነበረ። ከዛ በኋላ ልክ ጨርሰን ግራጁዌት እንዳደረግን ፓይለት ትሬኒንግ ስኩል ገባ እና ግራጁዌት አደረገ። ፓይለት ሆኖ ለማወቅ ያለውን ነገር ለመማር ያለውን ፍላጎት አይቼ በጣም ተገረምኩ፣ በጣም ተደነቅኩና እኔ የግድ ሰው ሁሉ እንደሱ ይሁን አይደለም የምለው። ለማወቅና ለመማር ያለውን ፍላጎት ግን ሰው ሁሉ እንደሱ ቢሆን እመኛለሁ። የእውነት የመልካም ነገር ምሳሌ አድርጌ ወስጄዋለሁና እኔም ቦቼ ዘሩን ሰምታችሁታል። እንግዲህ ምድራዊ ምስክርነቱን ሰጥቷል። ካዳ ካፕቴን ሱፊያን ማን ነው የሚለውን እስኪ ደግሞ በትንሽ እሱን የምትገልጽ ጽሁፍ አለች፣ እሷን ላንብላችሁ ማለት ነው። ካፕቴን ሱፊያን ኡስማን የታታሪነትና የቁርጠኝነት ተምሳሌት። በእውነት የካፕቴን ሱፊያን ኡስማን ማንነትና የህይወት ጉዞ ሲታይ ገርሞ ይገርማል። በአንድ ግለሰብ ውስጥ ይህንን ያህል ሁለንተናዊ በረካና ጥንካሬ ማየት እጅግ የሚያስደንቅና ለብዙዎቻችን ትልቅ መማሪያ የሚሆን ነው።
ካፕቴን ሱፊያን በኡስታዝነቱን በማህበረሰብ አገልግሎት ላይ ያለው ተሳትፎ በተለይም በዲን ትግል ላይ የሚያሳየው ቆራጥነትና የማይናወጥ አቋም የመንፈሱን ጥንካሬ በግልጽ ያሳያል። ለህዝብ ጥቅምና ለእምነቱ እሴቶች መቆም የዕለት ተዕለት ተግባሩ ያደረገ በተግባር የሚተጋ መሪ ነው። ለጋስነቱ ደግነቱ ደግሞ የልቡን ቅንነትና ለሰው ልጅ ያለውን ጥልቅ ፍቅር ማረጋገጫ ናቸው ይላል። ከሁሉ በላይ ግን እኔን በከፍተኛ ሁኔታ ያስገረመኝና ያስደነቀኝ ለትምህርት ያለው ጽኑ አቋምና ከመማር ፈጽሞ አለመታቀቡ ነው። እድሜ ማዕረግም ሆነ የሥራ ኃላፊነት የእውቀት አድማሱን ከማስፋት አላገዱትም። እስከ መቃብር ድረስ እውቀትን ፈልግ የሚለው መርህ በተግባር በመተርጎም ሁልጊዜም አዲስ ነገር ለመማርና ራሱን ለማብቃት ወደኋላ አይልም። ትምህርት ማብቂያ የሌለው የህይወት ጉዞ መሆኑን በካፕቴን ሱፊያን በተግባር እያየን ነው። ይህ ከመማርና ራስን ከማሳደግ አለመታቀቡ እጅግ የሚገርምና ለትውልድ የሚተርፍ ታላቅ አርአያነት ነው። ካፕቴን ሱፊያን ዑስማን በሁሉም መስክ በኡስታዝነቱ፣ በለጋስነቱ፣ በዲን ቆራጥነቱና ለትምህርት ባለው ልዩ ፍቅር ሁሌም ሊከበር የሚገባ የዘመናችን ታላቅ ሰው ነው ይላል ማለት ነውና ኡስታዝ ሱፊያን እውነትም ሊከበር የሚገባ ጀግና ኡስታዝ ነው። በነገራችን ላይ ኢቅራ ኢላ አላህ ሱብሓነሁ ወተዓላ ማአና በቃሪ ሲሉ ነብዩ ሰለላሁ ዐለይሂ ወሰለም ኢቅራ ቢስሚ ረቢከ አለዚ ኸለቅና አላቸውና እስላም ማንበብ መማር ሁሉን ነገር ያስፈልጋል፣ ግድም ነው። አላህ ሱብሓነሁ ወተዓላ እውቀት እንዲኖረን አዞናል። ሌላ ቦታ ላይ ፈዕለም እነሁ ላ ኢላሃ ኢላ ሁ አለ እወቅ ነው ያላቸው ነብዩ ሰለላሁ ዐለይሂ ወሰለም። እወቅ አላህን ለመመስከር እንኳን መጀመሪያ ማወቅ ያስፈልጋል፣ እወቅ ነው ያላቸውና እውቀት እጅግ በጣም አስፈላጊ ነው። ኡስታዝ አላህ ይጠብቅ። ይሄን ካልኩ ደግሞ ወደ ሌላ ቪዲዮ እንለፍ። ላይክ ያደርጋችሁ አሁንም አብራችሁ ይቆዩ። በመጨረሻም ቃሉ ፑቲክ ታሪክ ሰርቷል። ትልቅ የተባለውንም ነገር አሳክቷል። ከኢንስታግራም ጋርም ኮላብ አድርጎ ቪዲዮ መልቀቅ ችሏል። ከአንድ ሰዓት በፊት ይህንን ቪዲዮ ከኢንስታግራም ጋር ኮላብ አድርጎ ለቋል። አሁን ላይ ከ15 ሚሊዮን በላይ ሆኗል። ይህንን ቪዲዮ ሁላችሁም አምስት ጊዜ ኮፒ ሊንክ አድርጉት። እንደምትመለከቱት ቃሉ ፑቲክና ኢንስታግራም በዛሬው ዕለት የዓለም ዋንጫ ፍጻሜ በሚደረግበት ዕለትም ታይሚንግ ጠብቀው ትልቅ የተባለ ነገርን አብስረውናል። እዚህ ጋር እንደምትመለከቱት ከ685 ሚሊዮን በላይ ተከታይ ባለው የኢንስታግራም ገጽ ላይ የቃሉ ፑቲክ ኳስ ጋር ተያይዞ የተሰራው ዲዛይን ፖስት ተደርጓል። ሀገራችንንም አስጠርቷል። ሀገራችን ውስጥ ታይቶ የማይታወቅ ትልቅ የተባለ ስኬትን ቃሉ ፑቲክ አሳክቷል። እንኳን ደስ ያለ በሉት። መርሐባ፣ እንዴት ናችሁ? አልሐምዱሊላህ ደህና ነኝ። ዳካታሚ ጠዋት ከእንቅልፌ ስነሳ ኮሜዲያን እሸቱ መለሰ ከስር ያለው የሚል ዜና ሰርቶ ከዛ በዩቲዩብ ለቋ አየሁትና ሙሉ አንድምታውን ለማየት ሞከርኩኝ። በአሁኑ ላይ ግን እሸቱ መለሰ በጣም ምን ወደህ የምናከብረህ የወጣቶች ምሳሌ ነህ። ግን ችግርህን ኪሳራህን በመናገር ይልቅ በመናገር ያጣሃቸውን ነገሮች በደንብ ልዘረዝርልህ እፈልጋለሁ። ካንተ በላይ አውቂ አይደለም ወይንም ካንተ በላይ የተሸየ አይደለም፣ ግን በኪሳራ ካለፉ ሰዎች መካከል አንዱ ስለሆንኩኝ በህይወትም በብዙ ነገር አይቼ ስለነበር እንዴት እንዳለፍኳቸው ትምህርት ከሆነም ለሌላውም ትምህርት ከሆነ ልንገር። የመጀመሪያ ነገር ሁለት ነገር በቢዝነስ ለሰዎች አይነገርም። በተለይ ቢዝነስ ላይ ሰዎች ስትራቴጂክ ኮሚኒኬሽን ወይንም ማን ነው ስለኔ ሊመለከት የሚገባው ሊሰማ የሚገባው ማን ነው የሚለውን ለይተን ማወቅ አለብን። አንደኛው ስኬታችንን ነው። ስኬታችንን ለሁሉም ሰው መንገር አስፈላጊ እንዳልሆነ ከኛ ከእስልምና ሐዲስና እንዲሁም ደግሞ ከተለያዩ የቢዝነስ ፊሎሶፈሮች ማየት ይችላል። ስኬትን ስትናገር ሰዎች ሁሉ ነገር ያለህ መስሎ ጠላት ነው የምታፈራው፣ ወዳጅ ብቻ አታፈራም፣ ስጋት ነው የምታፈራው። በዛው መጠን ደግሞ ኪሳራም ስታሳውቅ ኪሳራ ስትናገር የሚገርም ነገር በሰዎች ዘንድ ይሄ ሪፑቴሽን ካፒታል ወይንም በሰዎች ዘንድ ያለህን ታማኝነት ዋጋ ታጣለህ። ከዚህ በኋላ እሸቱ መለሰ ለምሳሌ ሰው በቃ ደሃ ነው ከስሯል ብሎ ብቻ አይደለም የሚያይ ይሄን ዜና አብረው የሚሰሙ ማን አሉ መሰለ? ባንኮች አሉ። አንተ ለምሳሌ ሊያበድሩ የሚችሉ ለወደፊት ካንተ ጋር ሊሰሩ የሚችሉ ፓርትነሮችን
ወይም የተለያየ የቢዝነስ አካላት ወይንም የተለያየ ስቶክ ሆልደርስ ወይንም የተለያየ ሰዎች ይህን ነገር ይሰማሉ። ሲሰሙ ከዚህ በኋላ አንተን በጥንቃቄና እጅግ ኮሽን በሆነ መንገድ ነው የሚከታተሉ። በቀላሉ ብድር አታ ከዚህ በፊት እሸቱ መለስ ሲባል ሰዎች ፓራዶ ምናምን ሊያበድሩ ይችላሉ፣ ባንኮች ምናምን። አሁን ግን አያበድሩም። ይህን መናገር የለብህም፣ መናገርም አልነበረብህም። ትርፍህንም ኪሳራህንም መናገር አልነበረብህም። ሲጀመር ታስታውስ ከሆነ የዛሬ ዓመት ተኩል ወይ 2 ዓመት ይመስለኛል ስለ መኪናና ስለ ሀብት በጣም ሰርተህ ነበረ። ይገባኛል። እኔም ዩቲዩበር ስለነበርኩኝ ዩቲዩበር በልበል ተናገር፣ በቃ ሚስጥር የለም ድብቅ የለም፣ ሆድ ቀዳዳ ነው፣ የምትዘረግፋለህ፣ በቃ ትናገራለህ። ሰዎችን የመከርክ ሊሆን ይችላል፣ ሰዎችን የጠቀምክ መስሎ ሊሆን ይችላል፣ ግን ቬሪ ሮንግ ነው። ይህን በደንብ አታል። ለዚህ ነው ምሁራኖች ሲናገሩ ኮንትሮል ዘ ናሬቲቭስ ቢፎር ዘ ናሬቲቭስ ኮንትሮልስ ዩ። የሰዎችን አስተሳሰብ ቀድመህ ወይም የሰዎች የሚሉትን ነገር ቀድመህ ካልተቆጣጠርክ እነሱ የሚሉት ነገር ወይም የሚያስቡት ነገር አንተን ይቆጣጠሩሃል ማለት ነው። ስለዚህ አንተ ለሐሜተኛ ራስን አሳልፈ ሰጠ፣ ለዋልጌ ራስን አሳልፈ ሰጠ፣ ለማይጠቅማቸው ሰዎች አሳልፈ ሰጠ። ኪሳራ እኮ አይነገርም። ኪሳራ አስፈላጊ ከሆነ ለሚመለከታቸው የድርሻ አካላት፣ ለሚመለከታቸው ባንኮች፣ ለሚመለከታቸው እዳ አንተ ላለበት ሰዎች ለነሱ እንዲህ ብለህ ነው ማስረዳት የሚጠበቅብህ እንጂ በፍጹም ተሳስተሃል። በዚህ አጋጣሚ እንድታነበው የምመክርህ መጽሐፍ The Art of War የሚል መጽሐፍ አለ። The Art of War ካለው አንዱ ህጉ መሰረት ምን እንደሆነ ታውቃለህ? በድክመትህ ወቅት ጠንካራ ሁን፣ በጥንካሬ ወቅት ደካማ ሁን የሚል ህግ አለ። ይሄንን በደንብ አድርገህ ስማ መለሰ እሸቱ። ሌላኛው ስለ ሰራተኞች ተናግራል። እንደተበተኑ ሰራተኞች እኮ ቤተሰብ አላቸው፣ ልጆች አላቸው፣ እናት አባት አላቸው። ይህን ሲሰሙ ምን ይሰማቸዋል? ፍርሃት፣ ድንጋጤ። ጓደኞቻቸውስ ፍርሃት፣ ድንጋጤ። እነሱ እርግጠኛ ነኝ ከአንተ ለቀናል ብለው አያወሩም ለሰው። ምክንያቱም የተከበርክ ሰው የተወደድክ ሰው ስለሆን ከአንተ ጋር መስራት ለእነሱ በጣም ትልቅ ፖርትፌሊዮ ነው። ያንን ግን እንዲያጡ አድርጋል። ያን ታሳቢ ማድረግ አለብህ። ኪሳራ ስታውጅ እኮ እዛ አንተ ጋር የምትሰራ እናት ልጇ አንተ እንደከሰር ስትናገር የምትደነግጡ ድንጋጤ አለ እና በፍጹም እሸቱ መለሰ ኪሳራህን መናገር በሌለበት ወቅትና በሌለበት ሰዓት የክራይስ ማኔጅመንት ዲሲፕሊንን ተጥሰ ክራይስ ማኔጅመንትን ወይንም እንዴት ነው ነገሮችን መልሼ የመጣብኝን አደጋ መልሼ አስተካክዬ ወደ ተሻለ ሁኔታ መቀየር የሚለውን ሳታዘጋጅ ወይንም ሰዎችን በዛ መልክ ለማስተማር እኔ እንዲከስር ያለው ግን ከዚህ ኪሳራ እየወጣሁበት ያለው መንገድ በዚህ መልክ ነው፣ ይሄ እናንተ ተጠቀሙ ተማሩበት ብትል ሰዎች ይማሩበታል። በቃ ከስር ያለው ህንፃ ለቅቅ ያለው እንደዚህ አድርግ ያለው ሰዋት ምን ይጠቀማል? ሰው ምንም። አንተስ ምን ተቀበል? ምንም። ነገ ተነገ ወዲያ በሰዎች ዘንድ ያለህን አመለካከት ሲያዩ ወይኔ እሸቱ እንዲሉ ነው። ይሄ ተሳስተዋል። በእውነት ይሄ አውቄን የሰራሁት ሰዎች ለመታዘብ ነው ብለህ ሌላ ቪዲዮ ብትሰራበት ይሻላል። ወንድማዊ ምክሬ ነው። አይመኒታ ነኝ። ኮሜዲያን እሸቱ የዩቲዩብ አልጎሪትሙ ዱቄት ገብቷል። የማንኛውንም ቪው ማየት ትችላላችሁ። ብዙ አይደለም ቪው በጣም የለም በአሁኑ ሰዓት ዩቲዩብ አልጎሪትሙ በጣም ባዶ የሆነ ሰው ወደ ቲክታክ መጥቷል ካያችሁ። ስለዚህ ቲክታክ ላይ ሰው ስላለ እንጂ አንተን ጠልቶ ሰው ማየት ሳይፈልግ ምናምን አይደለም። ስለዚህ አይኖ ብዙ ሰዎች አሉ ካንተ ጋር የሚሰሩ ብዙ ሰዎች የሚያደርጉ አሉ። ምክንያቱም ስራ አልተቀየረም፣ ምን አልተቀየረም፣ የምታረጋቸው ነገሮች አልተቀየሩም። ግን አልጎሪትሙ ቲክታክ ስለበለጠ ነው እኛም ወደ ዩቲዩብ ማን ሄደው። ማንኛውም ሰው በነገራችን ላይ ይከልክራ በአሁን ሰዓት ዩቲዩብ የሚቀጣ በፊት ፐርማነንት ነበር የሚያደርግ። አሁን ብታጠፋ 3 ወር ብቻ ነው የሚቀጣ። ባና አድርጎ በ3 ወር መመለስ ትችላለህ። ዩቲዩብ ማየት ትችላለህ። ለምን? ገበያቸው ደርቋል፣ ባዶ ገብተዋል። ስለዚህ ባዶ ስለገቡ ዩቲዩቦች ራሱ በፊት ፐርማነንትሊ ባን ያደረጉንን ሰዎች እኔ ተልኮልኛል ጀምር ተብዬ አልፈልግም። ምክንያቱም ሰው ብዙ አይደለም። ስለዚህ ያንተም ዶንኪቲዩ ሰው በአሁን ሰዓት ቲክታክ ላይ ያለውን ሩጫ ነው የሚያ ወጣ ገባው ምን ያለው ምናምን እና ዶናይ ጥግ ድረስ የፈመሱ ቲክታክ ላይ እነ ጃኒ ብትል እነ ጆን ዳንኤል ብትላቸው ሌሎችም ወንድምናቶችን የፈመሱበትና ጥሩ ነገር ያመጡበት ቲክታክ ነው። ስለዚህ ያንተ ሰው አንተ ላይ ጥላቻ ኖሮት ምናምን እንዳልሆነ ልንገር ብዬ። ስለዚህ ያለው ነገር በሙሉ አብዛኛው ቲክታክ ላይ ሰው ሰፍሯል።
ቲክታክ ካስከፈ ድረስ ቲክታክ ነው ሰው የከፈተው። ሰው ለዛ ነው እንጂ ኮሜዲያን እሸቱ ያንተን ጥላቻ ወይም ደግሞ ያንተን እንትን ለማለት ምናምን አይደለም። ዩቲዩብ ለሚሰራ ሰው በአሁን ሰዓት ሰው ምክንያቱም አድ አለው ዩቲዩብ እና 2 ሰከንድ እንዳየ አድ ይከትባል፣ 3 ሰከንድ እንዳየ አድ ይከትባል፣ 4 ሰከንድ እንዳየ አድ ይከትባል። ከዛ ሰው ሄጭ ብለህ ትወጣለህ። ስለዚህ ያ ነው ዩቲዩብ ላይ። ስለዚህ ዩቲዩብ ሌላ ምንም የለውም እና ለዛ ይመስለኛል። እና አይዞኝ የጠላ ሰው የለም። አንድ ሰሞን ይወራል በሆነ ጉዳይ ላይ፣ ከዛ በኋላ ግን ሰው ካንተ ጋር ነው እንጂ አንተን ተጠልቶ ምናምን ሳይሆን የዩቲዩብ አልጎሪትም ማንኛውም ሰው ዩቲዩብ በሚሰራበት ጊዜ አሁን ላይቭ ላይ ካላዩ ዩቲዩብ ላይ በአድ እያዩ አድ እያሳለፈ የሚያይል ማንም የለም። ያ ነው። ስለዚህ ወንድማችን እሸቱ ዩቲዩብ ሞቷል። ዩቲዩብ ትልቅ ነበር፣ አሁን ግን ባዶ ገብቷል። ሌሎቹ ራሱ የታወቁበት ቲክታክ ነው የሚያሳውቅ። ስለዚህ ኮሜዲያን እሸቱ ትሬንዱ ነው፣ ጊዜው የቲክታክ ነው። ብትችሉ ሰብስክራይብ አድርጉት፣ ብትችሉ እዩለት። ግን በአሁን ሰዓት ትሬንዱ ቲክታክ እንጂ ዩቲዩብ አይደለም። ብዙ ቪው የለው። በተለይ በዩቲዩብ ሌላ ሰዎች ቀጥሮ ምናምን ማሰራት ጎበዝ ነህ። እኔ ያደነኩ እግዚአብሔር ምስክሬ በጣም ነው ያደነኩ። ዩቲዩብ ላይ 31 ሰዎች ቀጥራ በዩቲዩብ ገቢ ማስተዳደር በጣም ጀግና ነህ። በጣም ጀግና፣ በጣም ጎበዝ። ግን ከባድ በዩቲዩብ ከባድ፣ በዩቲዩብ ብቻ ያንን ማድረግ እጅግ ከባድ። እንዴት እንዳሰብከው ጥሩ ልብ እንዳለ ያሳያል። ጥሩ ልብ ስላለን እንጂ በጭራሽ የዩቲዩብ ገቢ 31 ሰው ቤተሰብ አያስተዳድርም። ይህ በጣም ዓለም ላይ ያሉ ሚሊዮነሮች እንኳን አያደርጉትም። እውነቱን ልንገረው፣ አንተ በቃ ጥሩ ልብ አለ እሸቱ። ጥሩ ልብ ስላለ እንጂ ያን ያህል ሰው አብሮ በዩቲዩብ ማብላት በጣም ጎበዝ ነው። በጣም ጎበዝ። እንዲያውም እኔ ዩቲዩብ እየሰራው ከአንተ እርግጠኛ ነኝ አንተ ከምታስገባው ገቢ በላይ አስገባ ነበር። ግን ለ30 ለ40 ሰው የሚሆን ገቢ ሊሆን አይችልም። ምን ያህል ብታስገባ ነው ያን ያህል ቤተሰብ ልታስተዳድር የቻልከው? ስለዚህ ከባድ ነው። ትሬንዱ ወደ እንትን ሆኗል። ሌላው ዩቲዩብ ለአንተና ለአንተ ቤተሰብ ከሆነ በቂ ሊሆን ይችላል። ምናልባት 2-3 ሰዎች ልጨምርበት ትችላለህ። ከዛ በላይ ካረከው ግን ዩቲዩብ በጣም ይከብዳል። በጣም ትሬንዱ ይከብዳል። ከባድ ነው። ብዙ ስፖንሰሮች ካሉ፣ ብዙ የሚያግዙ ካሉ በዛ ያን ሆኖ አይቻልም። ስፖንሰሮች ቢኖሩ ምን ያህል ይከፍሉታል? ንገሩኝ እስቲ። ምን ያህል ይከፍሉ? መቼም 1 ሚሊዮን 2 ሚሊዮን 3 ሚሊዮን እየከፈሉት አይደለም ስፖንሰሮቹ የሚያደርጉት። የኢትዮጵያ ገንዘብ ነው። በኢትዮጵያ ደግሞ ዋቴ ነው ታውቃላችሁ። የኢትዮጵያ ቻፓ ብላኔ ነው። በአሁኑ ሰዓት ምንም ነገር ሚሊዮን እንደ ተራ ቁጥር የሚጠራበት ሀገር ላይ ነው ያለ ነው። 1 ሚሊዮን 2 ሚሊዮን 100 ሚሊዮን ይዤ ልሂድ ብትል 100 ሚሊዮን ምን ያደርጋል የምትባልበት ዘመን ላይ ነው ያለ ነው። ስለዚህ ሃርድ ስለሆነ ከባድ ነው። ስለዚህ ወንድማችን በቻልከው ቀጥልበት። ግን ሰዎች ግዴታ ኢኮኖሚ ሲቀንስ ሰዎችን ከስራ ማስወጣት ምንም ሊሰማ አይገባም። ብሮ ምንም አይነት መጥፎ ስሜት አይሰማ። የመጣው ነገር ነው፣ የመጣው ነገር ብቻ ነው። ለዛ